ነው የማታስበው በቃ ተናገርኩ በኔ ቦታ ነው የማታስበው ባንቺ ቦታ ምን አስቤዋለሁ ከዚህ በኋላ ከአብስራ የሚባል ጋር ህይወት የሚባል ነገር የለሽም እንዴ ምን ማለት ነው እንዴ ነው ማይኖረኝ እንዴት ነው ማይኖረኝ አረ ሄለን ተልኪ ታይ እኮ እሷ ልጅ እኮ አርግዛ ልጅ እኮ ነው ያረገዘችለት በቃ እኔ ማረግዝለታለሁ አዎ እኔ ማረግዝለታለሁ በቃ ይሄን ያለው በቃ እሷን መበቀል የምፈልገው እኔ ማርግዤ ነው አለቀ ውስጥ ነኝ ያለሁት እኔ እሱን ልተው አልችልም በቃ አንድ ላይ መኖር ካለብንም እኖራለሁ እንጂ ለሷ አሳልፌ አልሰጥም ኧረ እባክሽ ተይ ለአንተ ሰው ነው ለቤተሰብሽ ክብር ራሱ አስቢ አይደለም እኔ ለሷ ከኔ በልጣ እንድትወስደው አልፈልግም በቃ እኔ ስንት ብሎኛል በቃ ስንት ስለዚህ እኮ ምንም እኮ ተራ ነገር እኮ ነው በቃ ሌላ ወንድ እኮ በሞላበት ሀገር እኮ ነው አንቺ እኮ አንድ ወንድ ለሁለት ሀገር ተኖራለህ ያላችሁ አንቺ ጥለሽ ስትመጪ እሷ ከሱ ምን እንደሚያደርግ አሜ በፈጠረ በቃ ዝም በል በፈጠረ እንዲሰማሽ ነው ራስ መፈልገው ታያለሽ አሚ በፈጠረክ በቃ ተው በቃ እንደዚህ ውሽማ ሆነሽ ሁለተኛ ተደረበሽ አብረሽ ከምትኖሪ ሳታገኝ ቁመሽ ልትቀሪ ይሻልሻል እሺ ይሄን ነገር አሚ ለምን ነገር የምታስበው በቃ ያው ማነው ውሽማ እንደዛ እኮ አሰብሽው እኮ ነው ቃልሽ ሶስተኛ ሆነሽ ስትኖሪ ላይ ውሽማ ሆነሽ ስትኖሪ ተዋደን ስንኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትርቂያቸው ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው ዛሬ የመጣሁበት ነገር በጣም የሚገርም ነገር ነው። እኔ እንጃ እንደዚህ አላሰብኩትም። የሰው ልጅ እየተገፋም ራሱ ላይክ በሆነ ነገር እየተቀየረ እንኳን የማይገባው ሰዓት ደርሰናል ማለት ነው። እንደዚህ አይነት ነገር ከተፈጠረና ያው የመጣሁበት ጉዳይ ታውቃላችሁ፣ በሄለን ጉዳይ ነው የመጣሁት። አላስችለኝ ብሎ ነው እስኪ ነጋ ድረስ እውነት ለመናገር በቃ ያለው ነገር በቪዲዮ ለእናንተ ማሳይቼ አሁን ለብቻዬ ሂጄ ከካሜራ ውጭ ምናምን እሷን መናገር ያለብኝን መናገር እችል ነበር። ግን ላይክ ሰው እንዳላት የሚመክራት ሰው እንዳለ ጓደኛ እንዳላት የሚመክራት ሰው የለም ወይ ያላችሁም እንዴዎች ልጅ የሚላት ሰው የለም ያላችሁም ያላችሁ ኮሜንት የምትጽፉ ሰዎች አላችሁና ያንን ለማድረግና ለእናንተ ለማሳየት ነው የመጣሁት። ያው ኪራን ጠርቼው ነው ካሜራ ቪዲዮ እንዲቀርጸኝ አድርጌ እሱና እኔ አንድ ላይ ሆነን ያሰብነው ሐሳብ ነው። በጣም ለማሰብ ራሱ የሚዳግት ነገር ነው። እንግዲህ አስቡት እቺ ልጅ ሄለን ማለት ከሌላ ሴት ያስረገዘ ወንድ ጋር አንድ ላይ ልትሆን ኦሬዲ ተስማምታለች። እሺ ብላ ለሶስት ልትኖር ማለት ነው። አስቡት አንድ ወንድ ሁለት ሴትን አንድ ቤት ውስጥ ሊያኖር ነው። እንግዲህ ምን አይነት ዘመን ላይ እንደደረስን አላውቅም። እና ደግሞ እኔ ይሄ ነገር ጭፍንነት ነው ወይ ልህኝነት ነው እንጂ እኔ ሄለን በጤናዋ ሆና ይሄን ነገር እሺ ብላ ተቀብላ አንድ ላይ ትኖራለች። ሁኔታዋን ሳየው እሺ ብላ አንድ ላይ ልትኖር ነው በቃ። እኔ ደግሞ የምለው ነገር ወይ እሷን ይመርጣል። እኔ እንትን አይደለም አሁንም ቢሆን ሳይዳሊዝም እንደዚህ ሆነ ለምን እሱ ምናምን ፈልጎት ያደረገው ነገር ላይ ሆን ይችላል ይሄ ልጅ። እሷ ግን በቃ አንዳንዴ ህይወት ውስጥ ፈጣሪ በቃስ ብሎ የሆነ ነገር ሲያመጣብህ እንደዚህ ነውና በቃሽ የተባለችም ሊሆን ይችላል ከሱ ጋር ያላት ነገር ወይ ደግሞ በቃ ፈጣሪ አልፈቀደውም ማለት ሊሆን ይችላል። እንደዚህ አይነት ነገሮች ሲከሰቱ አሁን ይሄ ልትፈቱት የማይችሉት ችግር ነው። ኦሬዲ ልጅ እኮ አርግዛ መጣለች። በቃ ትናንት እኔ አላመንኩም ነበር መጀመሪያ አውቃም ሊሆን ይችላል ብዬ ማለት ነው። እንደውም እነሱ ሲያምኑ እኔ በጣም የተጠራጠርኩ ነበር። ውሸት ሊሆን ይችላል አውቃ እሱን ስለምትወደው ሊሆን ይችላል። ከዛ ደግሞ ለምን ከዚሁ ጊዜ በኋላ ተመለሰች አረብሻችሁም ብላ ሄደች ልጅ ለምን ተመለሰች ብዬ ማሰብ ጀመርኩና ቼክ ተደረገች። ስትመረመር ነበርኩኛ ብሬ ስትመረመር እንግዲህ ሁላችንም እኔ በተለይ እንደው ሌሎች አልደነገጡም። እኔ በጣም ነው የደነገጥኩት። በቃ እርጉዝ ነች ሲባል የሄለን ህይወት እዚህ ጋር ሽማግሌ ልልክ ነው ተብሎ ቀን ተቆርጧል። እሷ ሽማግሌ የሚልክበትን ቀን እኛ እናውቃለን። ገና ለእናንተ ቢፋ አላረግነውም እንጂ ሽማግሌ ሊላክ ምን ሊባል ነው? ቤተሰብ እያየው ነው። ቤተሰብ ህይወት ጀምራለች ብላ ለዚህ በፊት ብዙ ማስጠንቀቂያ አድርጋ በቃ እዚህ በኋላ እንድትጎጃ አንፈልግም። እዚህ ልጅ ያለሽን ነገር ታውቃት እናት እንደውም ይታያታል። እውነት እኔ እንደውም ታይቷት ነው ሁሉ እስክል ድረስ እያሰብኩት ነበር ማታና አልነጋልኝ ብሎ ነው ይሄ ቪዲዮ ለእናንተ ቀርጬ ለማሳየትና እኔ በቃ በጣም የሚገርም ነገር ውስጥ ነው ያለችው እቺ ልጅ። እኔ ምን ብዬ እንደማስተካከላትም አላውቅም። ዛሬ መናገር ያለብኝ አንድ ጓደኛ አንድ ወንድም እንደ ሄለን እንደሚያስብ ሰው እጄ ሁሉ ነገር ግልጽ አድርጌ ነግራታለሁ። ራሷን ክብሯን ጠብቃ በቃ አንዳንድ ፈጣሪ ካላለው እንደ አይነት ህይወት አላለውም ነው መተው ነው ያለባት። እኔ አሁን በኔ አስተሳሰብ በቃ ከዚህ በኋላ ከያብ ጋር ያላትን ነገር ሙሉ ለሙሉ እንድታቆም ነው የምፈልገው። ምክንያቱም በቃ አይሆንም። በቃ እኔ እዚህ በፊት ደጋፊ ነበርኩኝ ለነሱም። እኔ ሄለን ህይወት አስተካከለ እንጂ ማንንም ጋር ብትሆን ምንም ነገር አይመስለኝም። እቺ ልጅ ለብዙ አሪያ መቶን ሰው ናት። ለብዙ ሴቶች አሪያ መቶን አስቡት። ቤተሰቦቿም ታስዳድር ሰው ናት። ራሷም ታስዳድር ሰው ናት። ብዙ ጭንቀት ያለባት ሰው ናትና በአንድ ሴት ልጅ አቅም የማይቻል ነገሮችን እያደረገች ያለች ሰው ናት። ራሷን ታስዳድረውና
በቃ በጣም ትልቅ ሴት ነች ጀግና ሴት ነች በጣምና እኔ በጣም ለኔ ራሱ በጣም ትልቅ እንዳሪያ መቆጠራት ሴት እዚህ ጋር መጣ ደግሞ በፍቅር ህይወቷ እየተፈተነች ነው ሁሌ እና በቃ እኔ ደስተኛ ሆና እንድትኖር ከአንድ ሰው ጋር እኔ በፊት እሱንም አስጠንቅቄው ነበር እዛ ጋር ያለን ህይወት ሳትጨርስ ሄለን ጋር ነው ያልኩት ምክንያት ያብን ጠልቼው ወይ ከያብ ጋር ተጣልተን ምናምን አይደለም ከያብ ጋር እንደ ጓደኛ እንደ ወንድም ነው ብዙ ነገሮችና ሲለኝሽ ብዬ ምናምን ለሁሉም ሰው ነው ታዛዥ ነኝ እና እንደዛ ሆነን አብረን የምንኖር ሰዎች ነበርን ግን በመሃል ይሄ ነገር ተከሰተ ይሄ ነገር ከተከሰተ እኔ እሱን ይጅ ላናግር ነበር አሁን በቃ ከዚህ በኋላ ህይወት እሷ ጋር ነው በቃ እሷም ስለምትወድ አንተም ጠቅለለ የልጅ እናት ጋር አንድ ላይ ኑር ለው ነበር ግን ከዛ በፊት የኔዋን ነው ማስተካከል ያለብኝ እኔ እህቴ ምራተ ጓደኛዬ ምራተን ሴት እንጂ መክሬ በቃ ምንድነው እዚህ በኋላ ከሰውት መውጣት አለብሽ የራስሽን ህይወት መመስረት አለብሽ መምራት አለብሽ እንጂ ሁሌ እንደዚህ ይሆንሽ ያኔ ለሶስት እንኖራለን የሚባል ነገር እንዴት ነው የመጣላት ሐሳብ እንደሆነ ራሱ የሱ ራሱ ንቀት ነው እንዴ ነው ያልኩኝ እኔ ሰው የላትም ብሎ ይዝኛ በጣም ነው እንትን ያለኝና በዛ ላይ ሽማግሌ ልካለሁ አንቺ ላገባሻለሁ አንቺን ደግሞ የልጅ እናት ነሽ አንድ ላይ አኖርሻለሁ እንደዚህ ብሎ ነገር የለም በላይፍ ውስጥ በቃ የልጅ እናት ናት ከልጅ እናት ጋር ይኖር ወይ ደግሞ እኔ አረገዘችም ምንም አለችም እናሳድጋለን ብለዋል እንዴ ልስማማ እንኳን ብል ያሳደጉ አንድ ላይ ያሳድጉላት ልጇንና ወይ እነዚህ ልጆች ተጋብተው አንድ ላይ ኑሩ ከሷ በፊት ይሄም ራሱ ምለው ከሄለን በፊት ስለሆነ ነው ይሄ የሁለት ወር ጽንስ ነው ስለተባለ ነው እንጂ ሌላ ነገር ቢሆን እንትን አይደለም እና ይዋደዳሉ ከሚለው አንግል ይሄን ራሱ አሁን አልደግፍም በቃ አሁን ራሱ የናሳቢ ራሱ ትቻለሁ ለምን በቃ ሄለን እዚህ ጋር ወንድ አጣለች እንዴ በሞላ ወንድ አገር ባስጨነቀ ወንድ መሃል ለአንድ ወንድ ነው ይሄን ያህል ድረስ እሱ እንደዚህ እንትን ያለ ጭራሽ ቤት ውስጥ ተቃቅፈው አንድ ላይ ቤት ውስጥ ወስዶ ያኖራት ቤት ውስጥ ወስዶ ምግብ እያበላ ያኖራታል ፎጣ ልብሶ ምናምን ይሄ ምንድነው ይሄ በጣም ትልቅ ዲስሪስፔክት ነው እናንተ ራሱ መታየት ማለት ነው አይ ቲንክ ዛሬ በእኔ ሐሳብ ምትስማሙ ሰዎችም ብዙ ሰዎች ትኖራላችሁ ማትስማሙም ጥቂት ሰዎች ልትኖሩ ትችላላችሁ ምክንያቱም ይሄ ህይወት ነው እኔ አሁን እዚህ ጋር ማወራው ነገር ለያብም ለሄሉም የሚጣቀም ነገር ነው ለምን በቃ አይቻለሁ ቤቱ ሄድን ጊዜ ከሄሉ ጋር ቤቱ ሄድን ጊዜ አንድ ላይ ትናንት የተለቀቀው ቪዲዮ አይታችኋል በሱ ቤት አንድ ላይ ሆኖ ቁጭ አድርጎ ፎቶ አልብሶ እሱ በቁምጣ ምግብ እየተንከባከበ ገና በሁለት ወሯ እያጎረሰ ምናምን ነገር ነው ሰዎች ወደ ሌላ ነገር ወደ ሌላ ፍቅራቸው የድሮ ፍቅራቸው መመለስ አለመመለሳቸው ምን ያህል እርግጠኛ ነው እዚህ ጋር አንድ ቤት ሷል ያኖረው ነው እዚህ ጋር ደግሞ ፍቅረኛ የሚስት የምላት ሴት ሄለን ናት ይላል በዛ ብሎ ነገር የለም ስለዚህ ከዚህ በኋላ ሄለንን ያስጠናቅቃለሁ በቃ ድጋሚ እሱ ጋር እንዳደርሽ አይ የምትል ከሆነ ቤተሰቧን ነፈትለንም ቢሆን ጠርቼ ወይ ደግሞ ወደ ቤቷ እንድትሄድ ወደ ቤተሰቦቿ እንድትሄድ አድርጌ ማረጋው ነገር አረጋለሁ እንጂ እንደዚህ በቀላሉ ዝም ብዬ የማየው ጉዳይ አይደለም ይሄ ሁሉም ሰው እኔ ልውል ራሱ ላወራው ስል ተው እባክህ እኔ ነገር ምናምን ብሎ ነው እሱ ራሱ ቤተክርስቲያን ስለሆነ ነው አሁን ጾም ስለሆነ ጅራጋ በቃ ትናንት ተማክረን እሱ ራሱ ደውሎ ሲያወራኝ ነው እኔ አልችል ብዬ የመጣሁትና አሁን ቤቷን እንሄዳለን ሄሉ ጋር ያለው ነገር ሁሉ ነገር ታያላችሁ መናገረውንም ታያላችሁ እሷ አመላትን ስለዚህ አብራችሁን ቆዩ በዚህ ሐሳብ የምትደግፉኝ ሰዎች ቪዲዮውን ስትጀምሩ ላይክ አድርጉ ኮሜንት አድርጉ ኮፒ ሊንክ አድርጉ ስለዚህ ወደሷ ቤት እንሄዳለን አብራችሁ ነው ጧት ስለሆነ የመጣሁት ተመላለሽ እያስባለሁ ምን አይነት ጉዳይ ውስጥ ነው የገባነው ሉሻ እንዴት ነው ናግባ እስኪ እናውራ ነኝ እስኪ አንዴ ሰሞኑን በጧቱ ካሜራ ይዛ እንግዲህ አንዳንዴ እኮ የሚያስመጣ ነገር ሲኖር ግዴታ ነው ትናንትናም እኮ ያሳለፍነውን ቀን ታያለሽና እንደዛ ይሁንሽ እስከመቼ ትቀጥያለሽ የሚለውን ነገርም ለማውራት ነው ከዛ ደግሞ ያለሽበት ነገር ትክክል መስመር ላይ አይደለሽም የሚመክርሽ ሰው ያስፈልግሻል እኛ ደግሞ ዝም ማለት የለብንም እኔ ልውልንም አውርቼው ነበረ ግን ልውልም ጸበል ላይ ስለሆነ ነው አሁን ጾም ስለሆነ ኪራጋማ ታወርተናል በቃ የተፈጠረው ነገር አንዴ ተፈጥሯል ከዚህ በኋላ የራስሽን ህይወት በአዲስ መምራት ነው ያለብሽ እዛ ያለው ነገር ሙሉ ለሙሉ ብሬክ እንድታረጊ ነው አሁን ብዙ ማንሳሳት ምናምን አልፈልግም ማለት እንዴት መሰለ በአንዴ ማቆመው ነገር የለም እኔ ያብን በጣም ነው የምወደው ማለት ዝም ብለን አልጀመርንም ነገሮችን ዝም ብሎ ተጀምሮ ዝም ብሎ ሊቆም አይችልም እና
በርግጥ ከባድ ነገር ሊሆን ይችላል ግን ከኔ በፊት የተፈጠረም ነገር ነው በርግጥ ትላንቱ አሁን አናዶኛል ቤት ምናምን እንደዛ ስላየዋቸው በጣም ተናድጃለሁ እውነት ለመናገርና ይሉ እንደዛ ብለሽ እኮ ማሰብ የለብሽም አሁን እኮ እሱ ያለሽ ያለው እኮ አንድ ላይ ለሶስት እንራልና እንዴት ነው እኔ እውነት እሱን ላለማጣት ምንም አደርጋለሁ እንደዚህ አይነት የእንትን አስተሳሰብ ማሰብ የለብሽም ይኸውልሽ ያ ብሄር ሌላ ያ ይመጣል እንደዚህ አይነት አስተሳሰብ እንዲኖርሽ አልፈልግም በዛ ላይ ትናንት አይተሻል ቤቱ ወስዶ ሲንከባከባትና ነገ ነሶች ወደ ፍቅራቸው ቢመለሱስ ምን እንትን አለሽ በዛ ላይ ልጅ የሚባል ነገር አለ አሁን ይሁን ልጅ ችግር የለውም እኔ እውነት ለመናገር በቃ ውሳኔ ወስኖ እንዲነግረኝ ነው የምፈልገው ሲቀጥልም ደግሞ እሱ ነው የገባሽው ልጅ ችግር የለውም ማለት ነው አይ ከኔ በፊት ስለሆነ ነው ካንቺ በፊትም ቢሆን ከዚህ በኋላ በቃ ይሄ ልጅ ህይወቱን ይምራ አንድ ላይ ለሶስት ልጁንም መሀል ውስጥ አስገብታችሁ ሌላ ጭንቀት ውስጥ እየከተታችሁት ነው መምራት እንኳን አልቻለም እኮ ከሁለታችሁ በቃ እኔ ደግሞ መጣት አልችልም ሰው የሚልሽ ነገር መስማት አለብሽ አይ እኔ የምር እኔ እንዲህ በአንድ እጅ መስጠት አልፈልግም ገባ እሱንም በቃ እንደዚህ በቀላሉ ልተው አልችልም እንዴ ፍቅር አይደል እንዴት ዝም ብዬ ተወው ፍቅር ሌላ ነው በቃ ፈጣሪ ያልፈቀደው ይሄን ፍቅር ፈጣሪ ስላልፈቀደው ነው እንደዚህ ነገር ያመጣባችሁ በቃ አይሆንም አሁን አንደኛ ገና ስቴፓችሁ እየተመለሰ ሁሉ ነገራችሁ እየተመለሰ ባለበት ሰዓት በዚህ ሰዓት አሁን ቤተሰብ ውስጥ ሽማግሌ ቢላክ ራሱ እሺ ብለው ይቀበላሉ እንደዚህ ሆኖ አሳምናቸዋለሁ በቃ ሲጀመር ፈጥረ ራሱ መጀመሪያም ታይቷት ነው ይሄ ነገር ይቆም ስትል የነበረው እንደዚህ አይነት ነገር ውስጥ መግባት የለብሽም እኔ ልንገርካ በቃ ምናልባት ከባድ እንደሚሆን እኮ አውቃለሁ እኔም ሳይከብደኝ ቀርቶ አይደለም ግን ደግሞ እኔ አሁን እንዳሁኑ ይሄ ጸፈጥሬ ምናምን ከሱ ጋር መለያየት አልፈልግም እና በዚህ ሁኔታ አንድ ላይ ተጋብቼ ሶስት ሆነን አንድ ላይ እንኖራለን ነው የምትይው በቃ ማለት እሷ እስከምትወልድ ድረስ እንቻቻላለን ከዛ በኋላ ወልዳ የራሷን ላይፍ ትኖራለች እኛ ጋር ምን ትሰራለች ከዚህ በኋላ ኦኬ እስክትወልድ ድረስ አንድ ላይ አብራችሁ ለሶስት አንድ ነው አይደለም አሁን ምርጫ ሰጥቻለሁ እሱ ያሳውቀኛል የጠበቅኩት ነው ያለው ምርጫ ሰጥቻለሁ ልጅ እኮ መርጦ እኮ እዛው ቀረኩ ከዚህ በላይ ምን የምትፈልጊው ይሄን ራስሽን መጉዳት እስከመቼ ነው አንቺ ራስሽን የጎዳሽ መኖር የምትሽው እንደዚህ በፍቅር ህይወትሽ ሁሌ አይ እንደዚህ ትጨናነቂያለሽ በቃ አሪያውን ይልሽ ነው አትጁም ወይ ፍቅር ውስጥ የላችሁም አይደለም በቃ ፈጣሪ ያልፈቀደው ነገር አይሆንም ነው እኔ በቃ አይደለም እንዴት እኔ ባንዴ ተዋለሁ እኔ ከብደኛል ማለት ባንዴ መተው አይደለም ነው እንደዚህ እንጨቃጨቅ እንከራከር አይደለም ዛሬ የምነግርሽን ነገር ሰምተሽኝ ከዚህ በኋላ ሁሉ ነገር እንድትወስኝ ነው በቃ ከሱ ምላሽ ትይወጣ ጠብቂ በቃ ልጅ በመሃል ተፈጥሯል ይሄ ትንሽ ነገር አይደለም ወይ ይሄ ሌላ እሷ ጋር አንድ ላይ ሆኖ አይተሽው ምናምን ነገር ሳይሆን ልጅ አለ እዚሽ ልጅ ጋር አነሰን በዛም በቀን አንዴም ሁለቴ መገናኘት አይቀርም ኢቭን ይፋብራት ልብሷን ይዛ መጣለች ያለሽ እኮ ከዚህ በላይ ብለው ትፈልጊው አላቅም በቃ እኔ አሁን ላይ በጣም ጭንቀት ውስጥ ነኝ ያለሁት እኔ እሱ ልተው አልችልም በቃ አንድ ላይ መኖር ካለብንም እኖራለሁ እንጂ ለእሷ አሳልፌ አልሰጥም ኧረ እባክሽ ተይ ለአንቺ ሳይሆን ለቤተሰብሽ ክብር ራሱ አስቢ አይደለም እኔ ለእሷ ከኔ በልጣ እንድትወስደው አልፈልግም ገባ እሷ በደካማ ጎኑ መታ ነው ገባ በቃ እሱ ልጅ ስለሚወድ በደካማ ጎኑ መጣች በቃ አረገዘች እኮ የታስበበት የሆነ ነገር አይደለም እኔም እኮ መጀመሪያ ስሰማ ከእሷ ሳይ እኮ ውሸትም ሊሆን ይችላል አውቃ ላይ ሆነ ያረገችው አብረን ግን የተመረመረችው አይደል አይተሻል እሱ ልክ ነው እኮ እኔ እኮ አርግዛለች እሱንም አምኛለሁ ግን በቃ እንዴት ነው በቃ አምኜ ተቀብዬ ደስተኛ መሆን ነው ፈልገው እኔ ሌላ ነገር ውስጥ ከእንደገና መግባት እንዴት ነው ደስተኛ የምትሆኚው አሁን እሷ ካረገዘች 3 ቀን 4 ቀን ሙሉ እኮ እንደዚህ ይሆንሽ ነው ያለሽው ሄለን እኔ ምንሽን ስሚኝ እባክሽ ኧረ አሚን ጌታ ነው እኔ ከዚህ በኋላ የምሬን ነው የምልሽ እዚህ እንኳን ምን ሰው ራሱ ምን ይልሻል ትናንትና አስተሳልፎ የነበረውን ነገር ሙሉ ሰው ያየ ስንት ነገር ሲል ያየሽ በቃ መተው ካለብሽ ታያንሽ ለምንድን ነው እንደዚህ የምትሆኚው በቃ መተው ላይ ያለብሽ እኔ የታየኝን ነው በቃ አንደኛ ቤተሰብ የሚባል ነገር አለ ለቤተሰቦችሽ ክብር ማሰብ አለብሽ ሲቀጥል ደግሞ ለራስሽ ማሰብ እኔ የምወደው ነገር ይወዳሉ እኔ የምጣላውን ነገር ነው ኦኬ ልጅ ከሌላ ሰው ያስወለደ ሰውዬ አንድ ላይ ቤተሰብ ስትሄጂ ተቀበለው አንድ ላይ አብሮሻል እሺ ብለው እኔ ምን ማለት አለብኝ እሺ እኔ ልተው አልችልም በቃ እንዴት ነው የምተው እሱን ኦኬ ልተው አልችልም በቃ አንድ ቤት ትኖሪያለሽ በቃ ለመኖር ሞክራለሁ በቃ ጸባይን በቃ እንደምንም ብዬችዬው ቢሆን በቃ እሷ ትወጣታለች እንጂ እኔ አልወጣም የምር በቃ እሷ እኮ እንደማትወጣ ሳይችሽ እኮ እሱም እንደማያስወጣት እየነገረሽ ነው ከዚህ በላይ ብለው ትፈልጊው ምን ያርግሽ ከዚህ በላይ እኔ እኮ ለምንድን ነው ማታገናዘቢው ነገሮችን ወደ ሌላ መንገድ ዝም ብለሽ በ3 በ4 አንግል ለምን አታይም ቤቱ ድረስ ልብሷን ይዘው ሄደሽ ሴት እሷ ትወጣለች ብለሽ ታስቢያለሽ እንዴት ነው የምትወጣው ብትወጣ ድሮ እኮ አትመለስም ነበር ድጋሚ አላውቅም ነው እንደዚህ አይነት አስተሳሰብ አይ አሁን የመጣሁበትን እሺ እንደማትይኝም ውስጥ ያውቀዋል ለምን ስታወሪ የነበረውን ከትናንት ወዲያ ምናምን እያየሁ ነበር አይ ምትይ ከሆነ ፈትለንም ቢሆን ነው ይናገራለሁ ወይ ደግሞ ዳራ ለምን ሌላ ነገር ውስጥ መገባው
ምን ሆነ ነው አሁን እነሱ መጨነቅ የለባቸውም ገባ እነሱ መጨነቅ የለባቸውም እያዩት እኮ እየደወሉ እኮ ነው ስልክ አላነሳም ብዬ እየተውኩ እኮ ነው ለምንድን ነው እንደዚህ የሚሆነው ሽማግሌ ላካልት ያለች ጭራሽ እንዴት ነው ሽማግሌ በቃ አይ በታምራ አይላክም እሷ ምንም በቃ የምታረገው ነገር እኔ አላሳመነኝም ገባካ በቃ እሱም ይሄ እንዴት ነው በቃ ኃላፊነቴን ልወጣ ብሎ ነው እንጂ ከኔ ጋር ያለው ፍቅር ቀንሶ አይደለም አዎ ኃላፊነቱን ለመወጣት አንድ ላይ ፎጣ አልብሶ ቁጭ ብሎ ከዛ በኋላ ፍራፍሬ ያጎረሳት እየተንከባከባት አዎ እሺ እኔ ምን ማድረግ እችላለሁ ንገረኝ ምን ማድረግ እችላለሁ ምን ማድረግ እችላለሁ በቃ እንዴት ነው የምተው እንዴት አልተውም እንዴት ነው የምተው አልችልም እንዴት ነው አሚመጣ ማለት በቃ እዚህ ልጅ ጋር እኮ እዚህ በፊት ብሬክ አፕ አድርጋችሁ ነበር ነው ግን በቃ አሁን ደግሞ እንደ አዲስ ጀምሬ ከእንደገና ደግሞ ማቋረጥ አልፈልግም ምን በቃ አሁን ገና እንደውም በጅምሩ ማቋረጥ ያለብሽ ምን ነገር ሳትገቡ በፈጠረ አሚ እኔ ተናግሬ አለበለዚያ ኖ በቃ ለናሂም ለሁሉም ሰው ተናግሬ ነገሩን እነሱ እንዴት ነው ማድረግ እንደዚህ ምንም ይዘጋ ነገር የለም ሁሉንም ነገር ነው ፈልገው አሁን ለራሴ ራሴን ያመመኝ ነው በዛ ላይ ካንተ ጋር ተረፋሚ የምሬ ነው በቃ በፈጠረ በቃ አትናገር ለማን እዚህ ጋር የሚያዩን ሰዎች ራሱ የሚመክራት ሰው የለም እስኪሉ ድረስ ነው እኛን እየተናገሩ ያሉት እና እኔ ሳልፈልገው ነው ዛሬ ቪዲዮ ይዤ የመጣሁት እስኪ ነገ ራሱ አላደርሰኝ ይሉ ስለዚህ ከዛሬ ቀን ጀምሮ ራስሽን አስበሽ ከዚህ በኋላ ህይወትሽን የምትመሪበት ነገር ታመቻቻለሽ እንዴ በቀላሉ ከሱ ህይወት ልወጣ አልችልም በቃ ምንም ይፈጠር ምን ልወጣ አልችልም በቃ እንደዛ ከሆነ ለፈጥነ ደውዬ ሁሉ ነገር ተናገረ ነገር በፈጠረ እንዴ ነው የምትናገረው እሷ ትጨናነቃለች ጨረስኩ በቃ ጨረስኩ እኔ እንደዚህ አይነት ነገር አልፈልግም ኧረ ፈጣሪ ጭራሽ አንድ ላይ ለሶስት ልትኖሪ አንድ ላይ ረፈስማ እንዴት ነው አንቺ ራሱ ያሰብሽው እንዴት አድርገሽ ብታስቢ ነው አንድ ላይ ሁለት ሴት አንድ ላይ የምትኖሩት እኔ በቃ ቻችዬ እኖራለሁ ችግር የለውም እኔ ሄደን አንችላቅሻለሁ እኮ እንኳን እንደዛ ስትስመው እንኳን ትናንትና እያየሽ ነው ከዚህ በላይ ምንድነው የምትፈልጊው በቃ እኔ አቻችዬም ቢሆን እኖራለሁ አልኩ በቃ አቻችዬም ቢሆን እኖራለሁ በቃ ምንም ማድረግ አልችልም ኦኬ ቁጭ ብላ እሷ ስትወልድ አንድ ላይ ቁጭ ብለሽ ታስወልጃት ማለት ነው ይሄን ያሰብሽው ቤተሰብ ሲያይ አሁን በቃ ምንም ለቤተሰብ ሞራል ራሱ እየተጨነቅሽ አይደለም ማለት ነው ከዛ በዚህ ማለት ደግሞ ሽማግሌ ይላክ ምናምን እኛ ስንት ነገር እያቀድን ባለም ሰዓት ይሄ መጣ አይደል ይሄ ከመጣ ደግሞ ፈጣሪ አልፈቀደው በቃ ይሄን ነገር የናንተን ግንኙነት ፈጣሪ ስላልፈቀደው ነው እንዲሁም እንደዚህ አይነት ፈተና ሁሉ የበዛበት የናንተ ፍቅር ፈጣሪ ስላልፈለገው ነው መተዋለ አረ አም እንደዛ አትበል እንደዛ ገና መጀመሪያ እኔ ከዚህ በኋላ እስከ ዛሬ ድረስ ደግ ብዙ ነገር አለ እኮ ብዙ የተጀመረ ነገር አለ እንዴት ነው ማቋረጠው ማለት እንዴት ነው መተው ካለብሽ እያንዳንዱን ነገር መተው ባለብሽ አትታያለሽ አራው እኔ ነው በቃ እኔ ተጨናንቄያለሁ በቃ በጣም ተጨናንቄያለሁ እንደዚህ ይሆንሽ አመኖር የፈለግሽው ሁሌ ያለቀሽ ቲቪ ላይ መምጣት ያለቀሽ እኔም ለምን አለቅሳለሁ ምን አስለቀሰኝ እኔ ለምን አለቅሳለሁ በቃ እንዴት ነው አሁን ነገር የሚፈጠረው ደስተኛ ለመሆን ሞክራለሁ ኃላፊነቱን ትወስጃለሽ ለያንዳንዱ በቃ ለሞትን ሞክራለሁ በቃ ምንም ማድረግ አልችልም እኔ መለየት አልፈልግም በቃ እኔ ስንችት ብሎኛል በቃ ስንችት በቃ ስለዚህ እኮ ምንም እኮ ተራ ነገር እኮ ነው በቃ ሌላ ወንድ እኮ በሞላበት ሀገር እኮ ነው አንቺ እኮ አንድ ወንድ ለሁለት አግብተን እንኖራለን ያላችሁት አረ አንዳንዴ ማሰብ የሚባል ነገር አለ ሄደን ታያስብ ይታይ እኛንም ራሱ እዚህ ጋር ሰው እንደሌለሽ እያሳየሽን ነው እኔ እንደውም ጣልቃን ገባም እያሉ ነው ሁሉም በቃ በእነሱ ህይወት ምናምን እያሉ ለዛ ነው እንጂ በቃ እንደውም ቢቻል እዚህ በኋላ እንድትገናኙ አንፈልግም ምንም ነገር ማውን ነገር ነው ሚስ እንገናኛለን እኔ መፍትሄ እንዲያበጅ ነግረዋለሁ እሺ ምንድነው መፍትሄ ብለሽ የምታስቢው አንቺ መፍትሄ ምንድነው የሚሆነውን ነገር ከሱ ጋር አወራለሁ በቃ መፍትሄ አበጅለታለሁ ምን አንድ ላይ ባንዴ እሱ መራቅ አልችልም በቃ እሱ መተው አልችልም ባንዴ ልተው አልችልም አረ ሄለን ተይልቂታ እሷ ልጅ እኮ አርግዛ ልጅ እኮ ነው ያረገዘችለት በቃ እኔ ማረግዝለታለሁ እኔ ማረግዝለታለሁ በቃ ይሄን ያለው በቃ እሷን መበቀል የምፈልገው እኔ ማርግዤ ነው አለቀ ከዛ አርፋ ትቀመጣለች ከዛ አንድ ላይ አግብታችሁ ትኖሩ ነው በቃ እሱ ነው የሚመርጠው አብረን ነው ልጃችን የምናሳድገው እሱ እኮ እሷ መርጦ ቤቱ እኮ ልብሷን ይዛ ስትል እኮ ተቀብሎ አይደል ያኖራት እሷ ናታ በግድ ፎቶአቸውን ሰቅለው አንድ ላይ ተዝናኑ ኦኬ እንደዚህ ነው የምትፈልጊው በዚህ ህይወት ደስተኛ የምትሆኚ ከሆነ እኔ ምንም ኃላፊነቱን አልወስድም ከዚህ በኋላ አንቺ ጋር አልደርስም አልመጣም እያንዳንዱ ነገር ምንድነው ለምን ለማሰም በኔ ቦታ ሆነ ለምን ማሰም በአንቺ ቦታ ሆኜ ስለተረዳሁሽ ነው መለየት ፈርታ ነው ግን መጀመሪያ ብዙ መስዋዕትነት ከፍሏል አይደል እንዴት ባንዴ በቀላሉ እኔ ከህይወት ይሄ ነገር ተፈጠረ በቃ አንቺም ቢሆን ለሱ ብዙ መስዋዕትነት ከፍለሽ ሊሆን ይችላል በቃ ፔሪድ አለቀ እንዴት ነው የሚያልቀው መለየት እኮ የሚባል ነገር አለ አንድ ያፈቀርሽው የወደድሽው ሰው ሁሉ እኮ አታገቢም እኮ በቃ እሱም ቢሆን እኔ አይወድሽም ወይ ምናምን አላልኩም አንድ ላይ በነበራችሁበት ሰዓት አንድ ላይ ጥሩ ባነበረባችሁ ሰዓት ነው ልጅቱ መጣ ልጅ አረገዝኩ አለችው ምንም አማራጭ የለውም እሱም ቢሆን በቃ ወደ ልጁ እናት መሄድ አለበት ምክንያቱም እዚህ ፈልጎት ያደረገው ነገር የለም ምናምን እኔ አሁን እሱን እየወቀስኩ አይደለም ወይ ደግሞ እሱንም በቃ እሱ ነው እንደዚህ ያደርግሽ እያልኩ ያለሁት ነገር የለም በቃ ሳይፈልገው ሆኗል
በቃ እኔ አሁን እዚህ ጋር ሌላ ክርክርም አልፈልግም። በቪዲዮ መሀል የመጣሁበት ምክንያት ሁሉ ነገር አስረግጬ ልነግርሽ ነው እንጂ አንቺን እንደዚህ አርጊ አታርጊ እሺ እንድትይኝም አይደለም የመጣው። በቃ ግዴታ ነው። አሚ ስማኝ፣ ይሄ የኔ ህይወት ነው። በቃ ማንም እኔ እንደዚህ አርጊ እንደዚህ ሁኚ ሊለኝ አይችልም። በቃ እኔ ካንተ ጋር መቀያየም አልፈልግም። ያንቺ ህይወት ላይ እኛ እንደ ጓደኛ ምንም ቫልዩ ማድረግ የለብን ነው። ልትናገሩ ትችላላችሁ፣ ግን ይሄ እንደዚህ ወስኚ እንደዚህ እኔ እንዴት እንደወስን እችላለሁ? አንዴ አልችልም። በቃ ማማሚ መውጣት ትችላለህ። ኧረ ቀልድ፣ በጣም እየቀለድሽ ነው። እኔ ልውጣ ፕላንሽ አስበኝ ነው የመጣው ከዚህ ድረስ መውጣት ትችላለህ። በቃ ከወጣው ግን ድጋሚ እንደማለመለስ ወጪ ከዚህ በኋላ አንተ ለምን በኔ ቦታ ነው የማታስበው? በቃ ተናገርኩ። ከዚህ በኋላ በኔ ቦታ ነው የማታስበው። ባንቺ ቦታ ምን አስቤዋለሁ? ከዚህ በኋላ ከአብስራ የሚባል ጋር ህይወት የሚባል ነገር የለሽም። እንዴት ነው የማይኖረኝ? እንዴት ነው የማይኖረኝ? እኔ አንተ ማስቀየም አልፈልግም። በቃ አልኩ፣ ነገርኩ። በቃ ሁሉም ሰው ለምንድን ነው የማይረዳኝ? ቆይ ሁሉም ሰው ለምንድን ነው የማይረዳኝ? ምንድን ነው የምንረዳሽ? አንዱ ነው ታውቁት። በቃ መፍትሄ ነው። እኔ ካስደስተኝ በቃ አደርጋለሁ። ምንም ምርጫ የለኝም። ገባ? አረ በጣም የሚገርም ነገር እያወራሽ ነው። በቃ ካልተመቸኝ መሄድ ትችላለህ። አሚ እኔ አንተ ማስቀየም አልፈልግም። በቃ 4 ነጥብ። ስለዚህ አግብቼው እኖራለሁ። አንድ ነው ለሁለት ነው። በቃ ልኖርም እችላለሁ። ምንም ማለት አልችልም። ቆይ ቁም ያለሽ የፈለገ ነገር ካንቺ ህይወት ብርቅም ይሄን ነገር ግን ሳናስተካክል አለ። ምክንያቱም ወይ አንቺ ተመርጦ አንቺ ጋር ለብቻው ይኖራል ወይ ደግሞ እሷ መርጦ እሷ ጋር ይኖራል እንጂ አንድ ላይ እሱ ጋር ሂጅ እኖራለሁ እሷን እየተንከባከብኩኝ እሷ እስክትወልድ የሚባል ነገር የለም። በቃ እኔ ይሄን ማስተካክለው ራሴ ነው። ገባ? ኦኬ ያለሽ ነው ታስተካክዩ። እኔ ለምን ነው ማለት ሰው እኮ ያየሽ እኮ ነው ከሁለት ቀን ሙሉ በቃ ራሴ ነው ወይ ነው። አሁን ደህና ነኝ፣ እንደ ድሮ አይደለሁም። በቃ አለቀ። አሁን ደህና ነኝ። ተይዝ በእናትሽ ተይሄዱ ለራስሽ በፈጠረክ ነው ሁሉ ነገር እናስጠላኝ። እኔ መጨቃጨቅ ነው ሁሉ ነገር ያሰረችኝ። ሄለን ተረጋጊ። እኔ የመጣሁት እንድትሆኝ አይደለም። አንቺ እስከመቼ ነው ራስሽን እንደዚህ የጎዳሽ ነው? በቃ እኔ ከሱ ጋር ነው የምፈልገው። ገባ? ከሱ ጋር ነው የምትፈልጊው። በዚህ መንገድ አይደለም አትሆኝ። ምንም ማድረግ አልችልም። እሱን ልተው አልችልም እኮና ባትይው ከዚህ በኋላ ህይወትሽን አስተካክለሽ አንድ ላይ የምትኖሩበት መንገድ ትፈጥሪያለሽ እንጂ ዘላለምሽን እያለቀሽ አይደለም የምትመጪው። ይሁን ሜሪ ሰው ራሱ ምን ይልሻል? እኔ ለምንድን ነው ማለት ሰው ምን ያስለቅሰኛል? ይኸው ከእሷ ጋር ባለ ህይወት ወይ እርግጠኛ መሆን አለበት ወይ ካንቺ ጋር እርግጠኛ ነኝ። እኔ በቃ ወስኖ ወደ እኔ ይመጣል። እሺ አሁን በዚህ ሰዓት እሱ ከማን ጋር ነው? ከእሷ ጋር እኮ ነው ያለው። ይሄ እንኳን ትንሽ አያሳስብሽም? ምን ላድርጋሚ? ምን ማድረግ ይችላል? ምን ማድረግ ይችላለሁ? መተው ነው በቃ የምትሽው ነገር። በቃ ታዩና ተረጋጊ፣ ህይወትሽን በአዲስ ምሪ። በቃ ሁሉም ሰው እንደዛ ነው የሚያስበው። ትንሽ የሚደብር ነገር ለተመልካች ራሱ የሚደብር ነገር እያደረግሽ ዘላንታ በስማም በይበናትሽ ትንሽ አይደብርሽም? ራሱ አብረው እንዳደሩ እንዳትረሽሽ አንቺ ጥለሽ ስትመጪ እሷ ከሱ ምን እንደሚያደርጉ አሜ በፈጠረ በቃ ዝም በል በፈጠረ እንዲሰማሽ ነው ራሱ የምፈልገው። ታውቂያለሽ? አሚ በፈጠረክ በቃ ተው በቃ አትናደኝ። አንተ ቢያንስ ደስታ ስጠኝ እንጂ ምንድን ነው የምታደርገው? ደስታ የሚባል ነገር ከዚህ በኋላ እንደሌለሽ ልንገርሽ። ከእሱ ጋር ያለሽን ህይወት እስካላቆምሽ ድረስ ወይ ደግሞ ከእሱ ጋር ያለሽን ህይወት መስመር እስካላሳስሽው ድረስ ስማ፣ አሁን እንደዚህ አይነት ወሬ አታውራ። ቢያንስ ካሰብክልኝ ማለት ነው የሚያስደስተኝ ነገር ለማድረግ ሞክር። የሚያስደስትሽ ነገር ነው ከእሱ ጋር አንድ ላይ ሶስት ነው። በቃ እኔ እሱ ባለበት በየትኛውም ሰዓት ደስተኛ ነኝ። አለቀ በቃ። በህይወትሽ መቀለድ ነው ሁሌ የምትፈልጊው? በጣም እቀልዳለሁ። በቃ እኔ በቃ ከኔ ራሱ መምጣት አልነበረበትም። አሁን ይሄ ንግግር ራሱ ከኔ መምጣት አለ። ከአንቺ ራስሽ መጥቶ በቃ ውስን የውሳኔ ሰው መሆን ጀግና ሴት ነው። አንቺ ሳቀሽ እንደዚህ አይነት ሴት አልነበርሽም። ትንሽ አይደል? እሱ እኮ ፈልጎ ያደረገው ነገር አይደል? እኔ በፈጠረ በቃ መውጣት ትችላለህ። በቃ ውጣ። በቃ እኔ በጣም ያስጠላኝ። በቃ እኔ እንዴት ነው ማስረዳት የምችለው አንተን? በቃ ደስተኛ ልሁን። በቃ ደስተኛ ልሁን። በቃ ተውኝ። እኔ ይሄን ህይወት መርጠሻል። በቃ መርጫለሁ። ይሄ የመጣሁበት ጉዳይም ለብቻ መጥቼ ይሄን መናገር እችል ነበረ፣ ግን እሺ እንደማትለይ ለማሳየት ነው። በቃ ካሜራውን አዘጋ። በፈጠረ አዘጋ። ምንም አይዘጋባልሽ። ኧረ ወደዛ እኔ በጣም የደበረኝ ነው ሁሉ ነገር። አበዛሽው በጣም። አንቺ እስከ መቼ ነው እንደዚህ አይነት ህይወት መኖር የምትፈልጊው? እዚህ ጋር ቀልድ እኮ አይደለም እኮ። ይሄ እኮ ህይወት እኮ ነው። ትዳር የሚባል ነገር እኮ አለ። አንድ ላይ ትኖሪ እኮ ነው ከዚህ ሰው ጋር። በዚህ ሁኔታ አንዴ የምትቀጥዩ በቃ እሱ አልፈለገም። በቃ እሷ ጋር መኖር መረጠ። አንቺን ካልመረጠ ደግሞ ራስሽን በፈጠረ አምላክ በቃ ውጣ። በቃ እኔ አሁን አስጠልቶኛል። አትንገረኝ። በቃ እንደዚህ ነገር መስማት ራሱ አልፈልግም። እኔ ትችላለህ። በቃ ኦኬ። ያስወጣሽኝ ነው። መጨቃጨቅ አልፈልግም። አንተ ማስቀየም አልፈልግም። በቃ እኔ ከዚህ በኋላ እንደዚህ ከቀጠልን ማለት እንቀያየማለን። አንተን ማስቀየሜ ሌላ ነገር ነው የሚመጣው። በቃ እሺ፣ ከዚህ በኋላ አታስቀይሚኝ። አንቺ እኮ ህይወትሽ ላይ እየቀለድሽ እኮ ነው። ህይወትሽ ላይ ስትቀልድ ነው ማለት ነው። በቃ እስካሁን ተመችቶኛል። እንደ ጓደኛ ነው እኮ። አመሰግናለሁ። እኔ ልክ ነህ እኮ በአንተ በኩል ሞኝ ተረድቻለሁ። ግን
ታዩ ስትለኝ በአንዴ እሱ መተው አልችልም። እንዴት ነው በአንዴ መተው አይደለም፣ ህይወቱን ወይ እንዲያስተካክል ማድረግ አለበት። ህይወቱን ደግሞ እሱ ማስተካከል አይችልም። እየጠበቅኩት ነው። ኦኬ ትጠብቂዋለሽ? እንደዚህ መልስ እየጠበቅኩት ነው። ልጁ እስኪወለድ። እሺ አላውቅም። አመሰግናለሁ ለነበረን ጊዜ። ከዚህ በኋላ እኔ አንቺ በርሽ ጋር አልደርስም። ቴንኪው በጣም አመሰግናለሁ። በእናትህ በሌላ ነገር አታስብ። በእናትህ እኔ ራሴን ስላመመኝ ነው። እኔ አንተን ማስቀየም በቃ አልፈልግም። እኔ እኮ እያስቀየምሽኝ ያለሽ እኮ አንቺ ህይወትሽን አላስተካክል። ሄለን እስኪ እኔንም ተረጅኝ። እኔ እኮ እየጮኩ ያለሁት እኮ ለአንቺ አስቤ ነው። ኧረ በፈጠረ ካሚ እኔ እንደው እንዴት አድርጌ ነው ማስረዳት የምችለው? እሺ ምንድነው አንቺ መፍትሄ የምትይው ነገር ምንድነው? አብሮ መኖር ከነሱ ጋር በቃ እኖራለሁ ማለት በቃ አወራዋለሁ። እስቲ ተረጋግቼ ላወራው እሞክራለሁ። ከዛ በዘለለ ምን ማድረግ ይችላል? እኔ ለእሱ አንድ ቀን ሰጠሽው፣ አንድ ቀን ሰጥሻለሁ። ህይወትሽን ማስተካከል የምትችይው በእጅሽ ላይ ነው ያለው ሁሉ ነገር። ከሱ ጋር ያለሽ ነገር አውርተሽ ህይወትሽን የሚቀይር ነገር ካልወሰንሽ እኔና አንቺ የመጨረሻችን። እኔ ምን ማድረግ ይችላል? አይ በቃ ለማንኛውም ራስሽን ጠብቂ። ቴንኪው። ይሄን ነበር ለመናገር ያሰብኩት፣ ተናግሬያለሁ። በጣም እኔ ራሱ ማይሆን ሙድ ውስጥ ነው የከተትሽኝ። አመሰግናለሁ። ብቻ ኧረ ወደዛ መናገር አንድ ነገር ልንገርሽ፣ ይሄን ሳልናገር አልወጣም ብዬ የተመለስኩት። አሚን በእናትህ ምንድን ነው? ቆይ እንደዚህ ውሽማ ሆነሽ ሁለተኛ ተደረበሽ አብረሽ ከምትኖሪ ሳታገቢ ቁመሽ ብትቀሪ ይሻልሻል። እሺ ይሄን ነገር ሌላ ነገር የምታስበው በቃ ማነው ውሽማ? እንደዛ እኮ ነው ያሰብሽው እኮ አሁን እኮ አንቺ እኮ ሶስተኛው ላይ ስትኖሪ ላይ ውሽማ ሆነሽ ልትኖሪ ነው። ይሄን ማሰብ አለብሽ። እሺ በጣም ዘመናዊ ናችሁ። እንግዲህ አንድ ሰው ሁለት ሴት አግብቶ ሊኖር ነው እንግዲህ። እናመሰግናለን። ይሄን በደንብ አስበን ተዋደን ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትርቂያቸው